Ukraine is rushing more troops to hold the line in Kursk. ከወራት በፊት ወደ ሩሲያ ግዛት ዘልቆ የገባው የዩክሬን ኃይል በኩርስክ ከባድ ጥቃትን እያስተናገደ ነው። የሩሲያ ኮማንዶዎች በነዳጅ መተላለፊያ ቱቦ ውስጥ በመጓዝ ያደረሱት ጥቃት የዓለም መነጋገሪያ ሆኗል። በሌላ በኩል ሩሲያ የዩክሬንን ጦር ከማጥቃት አልፋም ወደ ዩክሬን እንዳይመለስ በሚል በድንበር አካባቢ ያሉትን ድልድዮች እያፈረሰች ነው። የዩክሬን ጦር ብቸኛ አማራጩ እጅ መስጠት ነው ተብሏል። Iran, Russia and China are strengthening their military ties through joint exercises. ኢራን፣ ቻይና እና ሩሲያም ወታደራዊ ልምምድ ለማድረግ ተሰናድተዋል። ሶስቱ ሀገራት በኢራን የባህር ዳርቻዎች ላይ ወታደራዊ ልምምዱን በነገው ዕለት ያደርጋሉ። አሜሪካ የአውሮፓ ሀገራትን የጦር መሳሪያ ልትዘጋ ነው ተብሏል። ከአውሮፓ ሀገራት ጋር እሰጥ አገባ ውስጥ የገባቸው አሜሪካም ለአውሮፓ ሀገራት የሰጠቻቸውን መሳሪያዎች እንዳይጠቀሙበት ልትቆልፎ ትችላለች ነው እየተባለ የሚገኘው። ሰላም ጤና ይስጥልን የተከበራችሁ የሰሞንኛ ቤተሰቦች፣ ዛሬም እንደተለመደው የሰሞንኛ ወታደራዊ መረጃዎችን ወደ እናንተ ለማድረስ ዝግጅታችንን አጠናቀናል። እስከ ፍጻሜው አብራችሁን ቆዩ ግብዣችን ነው። የሩሲያ ኮማንዶ አስገራሚ ጀብድ፣ ሞስኮ ድሏን እያፈጠነች ነው። የሩሲያ ጦር ድንበሩን ጥሶ ወደ ኩርስክ ቀጠና የገባውን የዩክሬን ኃይል ከአካባቢው ለማስለቀቅና መሬቱን ነፃ ለማውጣት የተጠቀመው የጦር ስልት ብዙዎችን እያነጋገረ ይገኛል። የሩሲያ ጦር ልዩ ኮማንዶ አባላት በነዳጅ መተላለፊያ ቱቦ ውስጥ ለውስጥ በመጓዝ የዩክሬንን ጦር በድንገተኛ ማጥቃት መደምሰሳቸውን የሩሲያ መገናኛ ብዙሃን እያራገቡት ሲሆን የዩክሬን ጦርም የሩሲያን ጦር ጀብድ አምነዋል። የሩሲያ ጦር አባላት ሩሲያ ወደ አውሮፓ ሀገራት ነዳጅ ለመላክ ስትጠቀምበት የነበረውን የነዳጅ መተላለፊያ ቱቦ ውስጥ 15 ኪሎ ሜትር ድረስ በመጓዝ ጥቃቱን ሲድዛ በምትባል መንደር ውስጥ መፈጸማቸው ነው የተሰማው። የጋዝ መከላከያ ማስክ ያደረጉት የሩሲያ ኮማንዶች በሱድዛ ከተማ የሚገኘውን የዩክሬን ኃይል ሲያጠቁና ከተማዋንም ሲቆጣጠሩ የሚያሳይ ተንቀሳቃሽ ምስል በቴሌግራም ማህበራዊ ትስስር ገጽ ላይ ተለቋል። የዩክሬን ጦር ባወጣው መግለጫም የሩሲያ ጦር የነዳጅ መተላለፊያ ቱቦን በመጠቀም ጥቃት አድርሶብናል የሚል ንግግርን አሰምቷል። በሌላ በኩል ሩሲያ ወታደሮቿ በኩርስክ ቀጠና 4 መንደሮችን መቆጣጠራቸውን ይፋ አድርጋለች። ከሱድዛ ከተማ አቅራቢያ የሚገኙት 4 መንደሮች በአጠቃላይ 12 ኪሎ ሜትር ርቀት አላቸው ነው የተባለው። ከወራት በፊት ዩክሬን ወደ ሩሲያ ድንበር ዘልቃ በወሰደችው ጥቃት ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜም የሩሲያን ድንበር በኃይል የያዘች ሀገር መሆን የቻለች ሲሆን 1000 ስኩዌር ኪሎ ሜትርን በመቆጣጠርና በርካታ የሩሲያ ወታደሮችን በመማረክም ጊዜያዊ ሊባል የሚችል ድልን ጨብጣ ነበር። በኩርስክ ቀጠና የያዘችውን መሬት ለመደራደሪያነት እጠቀመዋለሁ ብላ ያሰበችው ዩክሬን ባለፉት ሳምንታት ግን በኩርስክ ከፍተኛ ሽንፈት እየገጠማት ይገኛል። ከ50 ሺህ በላይ የሩሲያና ሰሜን ኮሪያ ወታደሮች ተሰልፎ በሚፋለሙበት ቀጠና ሩሲያ ዳግመኛ ቀጠናውን እየተቆጣጠረች ነው። የሩሲያ ኃይሎች በመልሶ ማጥቃት ዘመቻ የዩክሬን ኃይሎችን ወደ 2 ቡድን መክፈላቸውን ተከትሎ በኩርስክ ግዛት ያለው የዩክሬን ሁኔታም ባለፉት 3 ቀናት በፍጥነት እየተባባሰ መምጣቱ ተዘግቧል። የዩክሬን ወታደሮች አስቸጋሪ ሁኔታ ውስጥ የገቡት ዋሽንግተን ለዩክሬን የደህንነት መረጃ ማጋራቷን ካቆመች በኋላ ሲሆን ወታደሮቹ ወደ ኋላ ማፈግፈግ ሊቸገሩ ወይም ሊያዙ ይችላል ተብሏል። የሩሲያ ጦር የድሮን ባለሙያዎች ከኩርስክ ቀጠና ሱድዛ አካባቢ በመቶዎች የሚቆጠሩ የዩክሬን ጦር ወታደራዊ ተሽከርካሪዎች ላይ እርምጃ መውሰዳቸውን ወታደራዊ ተሽከርካሪዎቹም ከጥቅም ውጭ መሆናቸውም ተሰምቷል። የሩሲያ ጦር በድሮን ብቻ ሳይሆን ሌሎችንም የጦር መሳሪያዎችን በመጠቀም የዩክሬን ድንበር ላይ የሚገኙ ድልድዮችን እያፈራረሰ ሲሆን ይህም የዩክሬን ጦር ወደ ኋላ አፈግፍጎ ወደ ዩክሬን እንዳይመለስ ያደርጓል። በሌላ በኩል ሩሲያ በፈጸመቻቸው መጠነ ሰፊ ጥቃቶች 25 ሰዎች መሞታቸውን የዩክሬን ባለስልጣናት አስታውቋል። ሩሲያ ባሳለፍነው አርብ ከባድ የተባለውን የሚሳኤልና የድሮን ጥቃት መፈጸሟን ተከትሎ ነው የሰዎቹ ሕይወት ያለፈው። በጣም አስከፊ ጥቃት ከተባለው ውስጥ ባሳለፍነው አርብ በዶኔትስክ ክልል ዶብሮ ከተማ ውስጥ የተፈጸመው ነው ተብሏል። በ2 ባላስቲክ ሚሳኤሎች በ8 መኖሪያ ህንጻዎችና የገበያ ማዕከል ላይ በተፈጸመው ጥቃት ቢያንስ 11 ሰዎች መሞታቸውን የዩክሬን ባለስልጣናት አስታውቋል። የአደጋ ጊዜ ሰራተኞች ጥቃቱ በተፈጸመበት ስፍራ ላይ ከደረሱ በኋላም ሩሲያ ሌላ ጥቃት የፈጸመች ሲሆን ፕሬዝዳንት ዜሌንስኪም ጥቃቱን ሆን ተብሎ የተፈጸመና የሩሲያ ግብ አሁንም እንዳልተቀየረ የሚያሳይ ነው ብለዋል። በዚያው በዶኔትስክ ክልል አርብና ቅዳሜ በተፈጸሙ ሌሎች ጥቃቶች 13 ሰዎች መሞታቸውን የአካባቢው ባለስልጣናት አሳውቀዋል።
ሩሲያም በኦዴሳ ክልልም ጥቃት የፈጸመች ሲሆን የጥቃት በ3 ሳምንት ውስጥ ለ7ኛ ጊዜ በአካባቢው የኢነርጂ መሰረተ ልማት ኢላማ በማድረግ የተፈጸመ መሆኑን ባለስልጣናት አስታውቋል። አሜሪካ ለዩክሬን ልዩ ወታደራዊ ድጋፍና የስለላ መረጃዎችን ማቅረብ ማቆሟን ተከትሎ ሩሲያ በዩክሬን ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። Iran, Russia and China are strengthening their military ties through joint exercises. ኢራን፣ ሩሲያና ቻይና የጋራ የጦር ልምምድ። የሩሲያ፣ ኢራንና ቻይና ባህር ኃይሎች በኢራን የባህር ዳርቻዎች ላይ ልምምድ እንደሚያደርጉ የኢራን መገናኛ ብዙሃን እየዘገቡ ናቸው። የጦር ልምምዱ ዋነኛ ዓላማም በሶስቱ ሀገራት መካከል ያለውን ትብብር ለማሳደግ ነው ተብሏል። ሶስቱ ሀገራት ተመሳሳይ ጦር ልምምድ ሲያደርጉ ይህ የመጀመሪያቸው አይደለም። ባለፉት ጥቂት ዓመታት በተለያዩ ስፍራዎች የጋራ ወታደራዊ ልምምዶችን አድርጓል። ወታደራዊ ልምምዱ ዛሬ የሚጀምር ሲሆን ቻባር በተሰኘችው የወደብ ከተማ አካባቢ ወታደራዊ ልምምዱ የሚደረግ ሲሆን በልምምዱ ላይም የሶስቱ ሀገራት ከፍተኛ ወታደራዊ አመራሮችም እንደሚሳተፉ ተረጋግጧል። የቻይናና የሩሲያ ወታደራዊ መርከቦች ኢራን የደረሱ ሲሆን ከኢራን የአብዮታዊ ጥበቃ ዘብ ጋር በመቀናጀት ልምምዱን ያደርጋሉ። በሰሜናዊ የህንድ ውቅያኖስ በሚደረገው ልምምድ ሶስቱ ሀገራት ከወታደራዊ አቅማቸው ባለፈም የደህንነትና የፖለቲካ አንድነታቸውን ለዓለም ለማሳየት ይጠቀሙበታል ተብሏል። አዘርባይጃን፣ ደቡብ አፍሪካም፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራቅ፣ ዩናይትድ አረብ ኤሚሬትና ስሪላንካ በወታደራዊ ልምምዱ ላይ በታዛቢነት እንደሚሳተፉም ተረጋግጧል። የቻይና መከላከያ ሚኒስቴር በልምምዱ ጋር ተያይዞ ባወጣው መግለጫም ቻይና ለጥቃት የሚውል ወታደራዊ መርከብን ወደ ስፍራው መላኳን አረጋግጧል። የዛሬው ልምምድ በሚደረግበት ስፍራ ላይ የኢራን ጦር ቀደም ብሎ ወታደራዊ ልምምድ ማድረጉ የሚታወስ ነው። የሩሲያና የዩክሬን ጦርነት ከተጀመረ ወዲህ ኢራንና ቻይና ከሩሲያ ጎን መሆናቸውን በተደጋጋሚ አሳይቷል። በተለይም ቻይና ሩሲያ ወታደራዊ ቁሳቁሶችን የምታመርትበትን ጥሬ ዕቃ በማቅረብ ከፍተኛ እገዛ ያደረገች ሲሆን ኢራን በበኩሏ የሰው አልባ አውሮፕላኖችን ለሩሲያ በመስጠት ድጋፏን እያሳየች ቆይታለች። ኢራን፣ ቻይናና ሩሲያ አሜሪካን ጨምሮ ከምዕራባውያን ሀገራት ጋር መልካም ግንኙነት የሌላቸው ሲሆን በተደጋጋሚ ጊዜም የምዕራባውያን የማዕቀብ ሰለባም መሆናቸው ይታወሳል። አሜሪካ የሸጠቻቸውን ጄቶች በሪሞት እያጠፋች ነው። የዶናልድ ትራምፕን ዳግመኛ ወደ ዋይት ሃውስ መመለስ ተከትሎ በአሜሪካና በአውሮፓ ሀገራት መካከል ያለው ግንኙነት እየቀዘቀዘ መጥቷል። በርካታም የጦር መሳሪያዎችን ለአውሮፓ ሀገራት የምታቀርበው አሜሪካም ከዚህ ቀደም ለአውሮፓ ሀገራት የሸጠቻቸውን የጦር መሳሪያዎች ከጥቅም ውጪ ልታደርጋቸው ትችላለች የሚል ስጋትም በአውሮፓ ሀገራት ዘንድ ተፈጥሯል። ዩክሬን የስታርሊንክ የኢንተርኔት አገልግሎትን እንዳታገኝ መከልከሏናም ለዩክሬን ተሰጥቶ የነበረውን ወታደራዊ መረጃ ማቋረጧም በአውሮፓ ሀገራት ዘንድ ስጋት ሆኖ የተነሳ ሲሆን አሜሪካ በቀጣይነት ለአውሮፓ ሀገራት የሸጠቻቸውን መሳሪያዎች ልትዘጋ እንደምትችልም በማሳያነት እየቀረበ ነው። በተለይም በርካታ F-35 ተዋጊ ጄቶችን ከአሜሪካ የተቀበለችው ጀርመን ስጋት ገብቷታል። አሜሪካ F-35 ተዋጊ ጄቶችን ራሷ ማምረቷን ተከትሎ ጄቶቹን በሪሞት ከአሜሪካ ሆናም ልትዘጋቸው ትችላለች። አሜሪካ ከ1980ዎቹ ጀምሮ በምትሸጣቸው ተዋጊ ጄቶች ላይ የራሷን ገደብ ያስቀመጠች ሲሆን በ2020 የቀድሞው የማሌዥያ ጠቅላይ ሚኒስትር ማታሪ ሞሐመድ ከአሜሪካ ያስገባቸውን F-18 ተዋጊ ጄቶች አስመልክቶ በሰጡት አስተያየት ከአሜሪካ ያስገባናቸውን ጄቶች በአሁኑ ጊዜ እየተጠቀምናቸው ነው ለማለት ያስቸግረኛል። ምክንያቱም የኛ የአየር ኃይል አብራሪዎች ጄቱን በሀገር ውስጥ ከማብረር ውጪ ያለ አሜሪካ ፍቃድ ጥቃት ማድረስ አይችሉም። ጥቃት ለማድረስ ከአሜሪካ የሚሰጣቸውን ኮድ ማስገባት ይኖርባቸዋል። ያንን ካላስገቡ ጄቱ ጥቅም የለውም ሲሉ ተደምጠው ነበር። ይህን የተመለከተችው ህንድም F-35 ተዋጊ ጄትን ከአሜሪካ ከመግዛት ይልቅ ፊቷን ወደ ሩሲያና ቻይና ዙራለች። በእርግጥ ከዚህ ቀደም በነበሩት ዓመታት ላይ የኔቶ አባል ሀገራት የአሜሪካንን ተዋጊ ጄቶች ሲጠቀሙ ያለ አሜሪካ ፍቃድ ማንኛውንም ነገር እንዲያደርጉ ይፈቀድላቸው ነበር። አሁን ግን አሜሪካና አውሮፓ ሀገራት መካከል ያለው ግንኙነት በመሻከሩ የኔቶ አባላት ሲሆኑ የአውሮፓ ሀገራትም እንደ ማሌዥያ አይነት እጣ ፋንታም ሊገጥማቸው ይችላል የሚል ስጋትም አለ።